ያገኘኝ ካላገኘኝ ደግሞ ያው ካገኘኝ እንግዲህ ያው የገጠር ሰው በጣም ምስኪን ናቸው ይሰጣሉ የፈለኩትን ያህል ከመሸብኝም ወይ እዚሁ ባርዛፎቹ ላይ ተንጠልጥዬ ማታ አድራለሁ። ጅብ ካለ የገጠር ጅብ አንዳንዴ ኃይለኛ ነው እንደ ከተማ አይደለም። ባርዛፍ ላይም ተንጠልጥዬ ግንድ ላይ ምናምን አድራለሁ። ወይም ደግሞ አንዱ ቤት አንኳኩቼ ጎራ ብዬ አሳድሩኝ ይላቸዋለሁ። በተረፈው ደግሞ ቀን ቀን መሬት ተኛለሁ እንቅልፌም ሲመጣ። ሱመያን እስከማገኛት ከዚህ ከገጠር ውስጥ አልወጣም። ያለው ደቡብ ጎንደር እነ ቤላ አባዋን የጠራሁላችሁ ሰፈር አልፌ ነው። ሱመያ ቪዲዮ እያየሽ ከሆነ ስልኬም ቻርጅ ዘጋ ነው። ቻርጅ ማድረግበት ካላገኘው የተወሰነ ፐርሰንት ነው ያለው። ምናልባት እነዚህ ቪዲዮ ጋር ጨርሰኝ ነው ቶሎ ቪዲዮን ኤዲት አድርጌ ሰይዶ እንግዲህ ደቡብ ጎንደር ሄዶ በጣም ገጠራማ ቦታ አይተነዋል ማለት ነው፣ በጣም በሚያሳዝን ሁኔታ። ነገር ግን ሱመያ እንዳትመጣ ብላ አስጠንቅቀው ነበረ ማለት ነው። እሱ ግን አሻፈረኝ ብሎ ሄዷል ማለት ነው። እንግዲህ ያው በሮመዳኑ አላፈጠርኩኝም፣ የሚሰጠኝ ካለ ለምኜ እበላለሁ፣ ማደሪያም የት እንደማድር አላቅም፣ የሚያሳድር ካለም እለምናለሁ፣ ካለበለዚያ ግን ዛፍ ላይ ተንጠልጥዬ አድራለሁ ሲል አቤቱታውን አቅርቧል ማለት ነው። እጅግ በጣም ያሳዝናል ማለት ነው በእውነቱ ከሆነ። ምክንያቱም አትሄድ ብላ ብዙ ነገር ብለዋለች። እንግዲህ ሱመያ እንግዲህ ማለት ትንሽ መንደር ከተማ እኮ አይደለም የምኖረው። ለምሳሌ አሁን እኛ ሳውዲ ብለን ራሱ ሳውዲ በጣም እጅግ በርካታ ሀገራትን አቅፎ የያዘ ሀገር ነው። ስለዚህ አሁን ሳውዲ ስለተባለ ብቻ አንድ ሰው ቢጠፋ እንዴት ነው መፈለግ የሚችለው? አይችልም። ስለዚህ እሷም ቢሆን ጎንደር ስላለችው ብቻ እንደፈለገ በዚህም በዛም ይላል ማለት ነው። እና እኔ ግን አሳዘነኝ አለለም። እና አንዳንድ ኮመንታተሮች ደግሞ አላችሁ የምታሽቃብጡ ማለት ነው፣ ምድረ አሽቃባጩላ ማለት ነው። እኔ ግን ከሱመያ ጎን ነኝ እውነት ለመናገር ማለት ነው። ለምን እንደሆነ ታውቃላችሁ? ምክንያቱም ይቺ ልጅ ለዚህ ልጅ ብዙ መስዋዕት ከፍላለታለች፣ ብዙ መስዋዕት ከፍላለት፣ ግን እሱ ደግሞ መስዋዕቷን አልተቀበላትም። ገብቷችኋል? መስዋዕቷን እንትን አላለች፣ እምነቷን ቀይራለታለች፣ ብዙ ነገር አድርጋለታለች አይደለ እንዴ? ስለዚህ ይሄ ልጅ ያደረገው ስራ ተገቢ አይደለም አይደለ? ምንም ጥፋት የለባትም እሷ ጀግና ብያታለሁ። እኔ ግን ሁሉም ሴቶች እኔንም ጨምሮ የሱመያን ልብ የሱመያን ጀግንነት ቢሰጥ በጣም ደስ የሚለኝ፣ በጣም ከምንም በላይ 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 ማለት ነው። አንዳንድ ሴቶች አሁን አሉታ ወንድ ልጅ እምቢ ስላቸው የሚያለቅሱ አሉ፣ ካለሱ መኖር አልችልም እያሉ ብዙ ነገር የሚሆኑ ሴቶች አሉ አይደለ እንዴ? ስለዚህ እሷ ግን ጀግና ናት። በቃ እሱ ቢሄድ በቃ ስራው ያውጣው ብላ ልጆቿን ይዛ ከእናቷ ጋር ጣጥለው ሄዳለች ማለት ነው። እና እኔ በጣም ደስ ያለኝ ጀግና፣ የኔ ምርጥ፣ ዋው እንዴት አንጀቴ ራስ እንዳለ። እኔ ለወንድ ልጅ ምንም የማዝንበት አንደበት የለኝም እውነት ለመናገር። ምክንያቱም እኔ በብዙ መንገድ አያቸዋለሁ ወንዶች በብዛት ስለ የአረብ ሀገር ሴቶችን እንዴት እያደረጉ ብራቸውን እንዴት እንክት እያደረጉ እነሱ እየለፉ እነሱ ስንት ነገር እየሆኑ እያያችሁ ነው አይደለ? ስለዚህ እንኳንም ደግ አደረገችው ነው የምልህ እኔ ማለት ነው። ሱመያ በጣም ነው የተመቸችኝ፣ እውነት ነው የምላችሁ ከምንም በላይ በላይ። ምክንያቱም እሱ ምን ፍለጋ ነው እንጨት የሆነች ደግሞ እኮ እኔ እንጃ። እቺ ሀዩ የምትባለው በጣም መጥፎ ልጅ ናት። በቃ ካለመሳደብ ደህና ነገር አታወራ እንዴ? ሱመያ እኮ ስታወራ ራሱ ፈገግ ስትል ጥርሷ ራሱ ብቻ በቂ ነው አይደለም ሌላው ነገር ማለት ነው። እና እንግዲህ ምንም ማድረግ አትችልም ማነክ ማለት ነው ሳይዶ። ስለዚህ እቺ ልጅ በቃ እንደማትሆንህ አቅህ ተስፋ ቆርጠህ በቃ ተስፋ ቆርጠህ ልጆችህ ያው እንዳለ ለልጆችህ ኑርላቸው። እዛ ውጭ ግን ከአሁን በኋላ ሱመያ ጋር አብሬ እኖራለሁ ምናምን ለሚለው ነገር ወደ ኋላ መተው አለብህ። እንደገና ደግሞ ሱመያ ጎንደር ነኝ ስትልህ ጎንደር፣ ባህር ዳር ነኝ ስትልህ ባህር ዳር፣ የት ነኝ ስትልህ እዛ እዚህ እዚህ የምትለው እቺ ልጅ ምን እንደታረገ ነው የፈለግከው? አንተ ነህ ጥፋተኛ። ምክንያቱም ልጆችን እናጥለህ ይችን እንጨት ሄደህ አግብተህ አሁን ስለዚህ አልሆነለት ሲል ደግሞ ሱመያ ምን እንድታረግ ነው የፈለግክ? በቃ ስለዚህ አንተም ስለማትፈልጋት ምንም ማድረግ አትችልም። እምነት ልትቀይር ስለተባልክ ነው አሁን እዛም የምትል ምንም ማድረግ አትችልም። ምክንያቱም ጥፋቱ የራስ ነው፣ ጥፋቱ የማንም አይደለም። እና ደግሞ አንዳንድ ኮመንተሮች ወይኔ ያሳዘነን፣ እሺ በሉት፣ እሺ በዩ፣ ታረቁ፣ ትዳራችሁን እንትን በሉ ምናምን ምናምን ትላላችሁ። ምክንያቱም ይሄ ልጅ እኮችን አዩን መተው አይችልም። በቃ ለሱመያ እኮ ቃል አልገባላትም አይደለ? አዩን ልተዋትና ከአንቺ ጋር እንቀጥል፣ አንቺ ነሽ ልጆች። በእርግጥ እሱ ከአሁን በፊትም ብሏታል ማለቴ በቃ አዩ ስጠፍታበት ነው ምናምን ስጠፋበት ለእሷ መኪና ሰርፕራይዝ አይፎን ይዞ ቢመጣም እሷ ግን ምርጥ የአማራይቱ ልጅ በጥቅም የማትታለለዋ
ጣጥላለት ነው የጠፋችሁ ማለት ነው። እና በጥቅም አለመታለል ራሱ ይሄ በጣም ትልቅ ነገር ነው። እኔ በጣም ነው ደስ ያለኝ እውነት ለመናገር በጣም። እኔ ለወንድ ልጅ ምንም የሚራራ አንደበት የለኝም። ሴት ልጅ ጀግና ስትሆን፣ ሴት ልጅ አንበሳ ስትሆን፣ ሴት ልጅ ኩሩ ስትሆን፣ ሴት ልጅ ታታሪ ስትሆን በጣም ነው የምታስደስተኝ። እና እኔ ሱመያ በነገራችን ላይ በጣም ነው የተመቸችኝ። በእውነቱ ከሆነ በጣም ተመችታኛለች። ስለዚህ ሰይዶ ስራ ያውጣ፣ ምንም ማድረግ አትችልም። ካሁን በኋላ በቃ ካሁን በኋላ አንተን አትፈልገም፣ አለቀ። ሱመያ በቃ ቆርጣለች። አንተ የምትፈልግ ቢሆን የመን ነበር የምትፈልግህ አይደለ? እንደዛ መኪና ገዝተህላት አይፎን ገዝተህላት ምናምን በጥቅም ያልተሞላችሁ ጀግናዋና ምርጧ ሴት ያኔ ነበር የምትፈልግህ። ነገር ግን እሷ በጥቅም የምትሞላ ሴት ስላላይደለች ሁሉንም ጣጥላለ ሄዳ ቤተሰቦች ሆነት ያለችው ማለት ነው። ስለዚህ ህይወት ይቀጥላል። እንግዲህ ያው እምነቷንም ወደ ቤተሰቦቿ ትመልሳለች። በእርግጥ ሰው የፈለገው ማምለክ ይችላል። ስለ እምነት ምናምን ስል ደግሞ እናንተ አይምሯችሁ ዝግ ስለሆነ በሌላ ነገር እንደማትወስዱት እርግጠኛ ነኝ ማለት ነው። ስለዚህ እንግዲህ ሰይዱ ደቡብ ጎንደርን እየቃኘ ነው ማለት ነው። እኔ ግን ግርም ያለኝ እንዴት አሳለፉት በነገራችን ላይ ማለት ነው። እንዴት እንዳለፈን ያላቅም። መታወቂያው የኦሮሚያ ክልል ነው። አሁን ወደ አማራ ክልል ለመግባት በጣም ከባድ ነው። እንኳን እሱ የኦሮሚያ ክልል ተወላጅውንና ለእኛ ለራሳችን ራሱ ተፈትሸን በስንት ነገር ነው የምንገባው። ይህን ታውቃላችሁ። ምክንያቱም ሀገሪቱ ባለችበት ሁኔታ በጣም ከባድ ነው ያለው ነገር ማለት ነው። ስለዚህ ምንድን ነው እንዴት ገባ? እኔ መግባቱ ራሱ በጣም ገርሞኛል። ግን ያው አላቅም እንዴት እንደገባኝ። ምናልባት ከታገትክም በቃ ታገትክ ማለት ነው። ምንም ማድረግ አይቻልም። ማንን እንደሚያስፈታህ አናቅልህም ማለት ነው። ከታገትክ እንደው ምን አለ ባገቱክ ግልግል ነበር። ምክንያቱም ሱመያ አስጠንቅቃህ ነበረ። ሱመያ አስጠንቅቃህ እንዳትመጣ፣ በጣም ከባድ ነው። በጣም ያለበት ነገር አሁን ሁሉም ነገር ከባድ ስለሆነ እንዳትመጣ ብላ አስጠንቅቃህ ነበር። አንተ ግን በቃ እንደ ዘራፋ ካኪ ዘራፍን እኮ ወንድ ልጅ ነኝ ምናምን ብለክ ነክተኸዋል ማለት ነው። ከባህር ዳር እንግዲህ ወደ ደቡብ ጎንደር በቃ አለምን አሰስካት እኮ የምር። ግን ሱመያን በጣም ነው የሚወዳት ማለት ነው አይደል ጋይስ? እና ሱመያን ከወደድካት ለምንድን ነው ቆይ በላዩ ላይ ሌላ ሴት ያገባህ? ሱመያ እኮ ግን ምርጥ ልጅ እኮ ናት። የምር የምትመጥንህ ምርጥ ጀግና ልጅ ነች። ስለዚህ ምንም ማድረግ አትችልም። ያጠፋኸው አንተ ነህ አይደል? ጥፋቱ ያንተ ነው። ከቀደም ነው እንጂ መጥኖ መደቆስ አሁን ምን ያደርጋል? ወጭ ጥሎ ማልቀስ የሀገሬ ሲወስተረት እና እንግዲህ እንደዛ ነው ለማለት ነው። እንግዲህ ምንም ማድረግ አይቻልም። ያው እይጥ እየደረሰ ነው ማለት ነው። እንግዲህ በይጡ ምክንያት አንተ እዚህ እዛ ትንከራተታለህ ማለት ነው። ምንም ማድረግ አይቻልም ትላለህ። አዎ ካዩ ጋር ሁነህ እንግዲህ አመት ባለህን እንደመፍታት አንተ እዚህ እዛ እያልክ በቃ እና ያው እንግዲህ እስከምትታገት ድረስ ነው እንግዲህ በቃ እኛ ጎፈንድሜ እንከፍታለን። ካልሆነ ማለት ማን እንደሚከፍትልህ አላውቅም። ጎፈንድሜ እና ይሄ ነው ማለት ነው። ሰላማችሁ ይብዛ። በተረፈ ያው ረመዳንም እያለቀላችሁ ነው ቅመሞችዬ። ከምንም በላይ እናንተ በርቱልን። እናንተ ናችሁ እኛን የምታስበርኩን። ሌላው ሁሉ ያወራ ምን ይበል እንደፈለገው ይሁን። ግን እናንተ ቅመሞችዬ ኑሩልን፣ በርቱልን፣ አይዟችሁ፣ ጠንክሩልን። ቀሪ ዘመዶቻችን እናንተ ናችሁ አይደለ? ለሁሉ ምሰሶ፣ ለሁሉ ወጋግራ የሆን ነው እንዴ የሆናችሁ ትላለሁ እንዴ የሆን ነው እኔንም ጀምሮ። ስለዚህ ይሄን ያለው ነገር ያው እንግዲህ ጾም 2 ቀን ነው 3 ቀን ይቀረዋል ማለት ነው። ለማንኛውም ያው ደስ ይላል በእውነቱ እግዚአብሔር ይመስገን። ዘንድሮ ብርድ ነበረ፣ ሙቀት ምንም ስለሌለ በብርዱ ማለቁ ራሱ በጣም ትልቅ ነገር ነው። ከምንም በላይ ደስ ይላል። የእውነት በጣም ነው ደስ የሚለው እና እግዚአብሔር እንግዲህ ሀገራችን ሰላም አድርጎልን በሀገራችን እኛም ክርስቲያኖችም እንድንጾም ሙስሊሞችም ሀሳባችሁ ተሟልቶላችሁ እናት አባቶቻችሁ እንድታፈጥሩ እግዚአብሔር ይርዳን። ጦርነት በቃ ይበለን። ይሄንን ሲኦል ሰውዬም እንደው እግዚአብሔር ከምድረ ገጽ ጥፍት ያድርግልን። እሱ ካልጠፋ ሰላም የለምና ኢትዮጵያ ሰላሟን ይመልስልን እግዚአብሔር አምላክ። እና ያለው ነገር ይሄ ነው እንግዲህ። በተረፈ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ሰብስክራይብ ስለምታደርጉ እጅግ እናመሰግናለን ማለት ነው። የኛ ምርጦች ምርጦች። በተረፈ እንግዲህ ይሄ ነው ያለው ነገር። የእኔ ምርጦች እወዳችኋለሁ፣ አፈቅራችኋለሁ። ሰብስክራይብ ስለምታደርጉ ቴንኪው። ዲስላይክም ካረጋችሁ ኖርማል ነው። እና ይሄ ነው ያለው ነገር። ወይኔ ትላላችሁ። አዎ እናንተ ግን እኛ ነው የመዳም ቅመሞችን አበረታቱን። ተው አበረታቱን እና መዳሞችን አስወጡን። ተው ግን ተው